الله أكبر الله أكبر እያንዳንዱ ከፈን ባደረግን ቁጥር ሚስክ በውስጥ ነስነስ እናረግበታለን። ሽቶ የሱጁድ ቦታዎች ተደርጓል። ከዛ በኋላ ሙሉ በሙሉ ከፈን ተደረገ ማለት ነው። ወደ ነዕሽ ወደ አልጋው ይሄዳል። ሶላተል ጀናዛ የሚሰገድበት ማለት ነው። እነዚህ እንግዲህ ከፈን ከጨረስን በኋላ ጦሃራ ተደርጎ ሶላት ይሰገድበታል። ሶላተል ጀናዛ 4 ተክቢራዎች ናቸው። ኢማም صل على هذا الميت أو على هذه الجنازة جنازة ወይም መይት ለወንድም ለሴትም ይሆናል። ነይቶ 4 ተክቢራ ነይቶ በውስጡ ነው የሚለው አላሁ አክበር ይላል። የመጀመሪያ ፋቲሓ ይቀራል። ሁለተኛ አላሁ አክበር ይላል። ከዛ ሶላት على النبي ይላል። اللهم صل على محمد التحيات ላይ የምትቀሩት اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد የሚለው ሶስተኛ አላሁ አክበር ይላል። ለሟቹ ዱዓ ያደርጋል። ዱዓ ያልሐፈዘ ሰው اللهم اغفر له وارحمه ይቺ ማለት ይችላል። አቀሉ ዱዓ ይህን اللهم اغفر له ወርሐምሁ اللهم اغفر له ወርሐምሁ የሚለው ይላል። ሶላተል ጀናዛ አራተኛ ተክቢራ ካደረገ በኋላ ወደ ቀኝ ብቻ አሰላሙ አለይኩም ወራህመቱላህ ይላል። ወደ ግራ አይባልም። ወደ ቀኝ ብቻ ነው የሚባለው። ወደ ቀኝ ብቻ አንድ ሰላም አሰላሙ አለይኩም ወራህመቱላህ ካለ በኋላ ጀናዛው ወስደው ለሕድ ውስጥ ያስገቡታል። ለሕድ ወይም ሸቅ የሚባለው እንግዲህ አንድ ሰው ሶላተል ጀናዛ ከሰገደ አንድ ቂራጥ ያገኛል። ወደ መቃብር ይዞ ከሄደ ተከትሎ ከሄደ ሁለተኛ ቂራጥ፣ ከተሸከመ ደግሞ ሶስተኛ ቂራጥ። ቂራጥ ማለት ተራራ የሚያክል አጅር ይሰጠዋል። ሟች ተከትሎ የሚሄድ ሰው ማለት ነው። ሶላተል ጀናዛ የሚሰግድ እንዲሁም ደግሞ ሶላተል ጀናዛ ተሸክሞ ወደ መቃብር የሚሄድ ሶላተል ጀናዛ የሚቀብር ሰው 3 ቂራጥ ያገኛል። ዱዓ ያደረገለት ተሸክሞ ሲሄድም ይሁን ለሕድ ውስጥ ሲገባም ይሁን اللهم اغفر له وارحمه اللهم اغفر له وارحمه አላህ ሆይ ይዘንለት አላህ ሆይ ማረው እያለ ይበል። በጣም ትልቅ ስህተት የሚደረገው ጀናዛ ተሸክሞ የሚሄዱ ሰዎች ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ ይላሉ። ምንድነው? ምን ማለት ነው? እንዲህ አይነት ላኢላሃ ኢላላህ በህይወት ላለ ሰው እንጂ ለሞተ ሰው አይጠቅመው። እስትግፋር ነው የምታደርግለት። አላሁ ይዘንለት፣ አላሁ ይማረው፣ አላሁ ለጀነት አድርገው እያልክ ዱዓ ታደርግለታለህ። ከፈለክ በአማርኛ፣ ከፈለክ በኦሮምኛ፣ ከፈለክ በጉራግኛ፣ በፈለከው አላህ ሁሉም ይሰማል። በመጣልህ ሁሉ ዱዓ ታደርግለታለህ። ለሕድ ሲገባ ቢስሚላሂ ዓላ ሚለቲ ረሱሊላህ ብለህ ወደ ለሕድ ወይም ሸቅ። ለሕድ የሚባለው ከጎን የሚቆፈር ነው። ሸቅ የሚባል ደግሞ መሀል ላይ እዚህ ሀገር እንደሚደረገው መሀል ላይ ይቆፈራል። ለሕድ ውስጥ ወይም ሸቅ ውስጥ ይገባል። ከገባ በኋላ ፊቱ ቢከፈትና ወደ ቂብላ ተደርጎ ነው የምናስተኛው። ሲተኛ ሸቅ ውስጥ ወይም ለሕድ ውስጥ ስናስገባ እንዲህ እናደርግና ጭንቅላቱ አካባቢ ድንጋይ ወይም ጭቃ ወይም አፈር እንትን አድርገንለት አንገቱ ወደ ታች እንዳይቆለመም ቀጥ ብሎ እንዲቀመጥ እናደርገዋለን። በዚህ መልኩ ነው ወደ ቂብላ ዙሮ ነው። ከዚያ ከኋላ አፈር ከፍ አድርገንለት ደገፍ አድርጎ እንዲይዘው፣ ከፊት ለፊትም እንደዚሁ ደገፍ አድርጎ እንዲይዘው አፈር መደገፊያ እናደርግለታለን። ሸቅ ላይ ወይም ለሕድ ላይም ራሱ ማለት ነው። በዚህ መልኩ ከሆነ በኋላ አፈር ተደርጎ ሸቅ መሀል ላይ የተሰነጠቀ ከሆነ ከላይ ይረበረብና አፈር በማያስገባ መልኩ ይደረጋል። ከለሕድ ከሆነም ለሕዱ የለሕዱ በር ይዘጋል።
ከዛ በኋላ መቃብሩ ተዘግቶ ዱዓ አድርገንለት መተዋወስም ካለ ተተዋውሰን እንሄዳለን። በዚሁ መሃል ለሕድ ውስጥ የሚያስገቡም ይሁኑ ከማጠብ ጀምሮ ስለ ሰውየው የሚያውቁት ዐይብ መናገር የለባቸውም። አላህ ይዘንለት አላህ ይማረው እንጂ ኦልሬዲ ዓለም ዱንያን ለቆ ወደ ዓለም አልበርዘኽ ሂዷል። ስለ እነዛ ነገራቶች አይጠቀስም። ሰውነቱ ላይ የሆነ ጠባሳ የሆነ የተሸነተረ ምናምን ካለም ያየው ሰው ብቻ ለብቻው እዚያው ምስጥር አድርጎት ይቀራል። በዚህ መልኩ ጀናዛ ይሸኛል። ይሄ ሐቅ ነው። የአንድ ሙእሚን በሙእሚኖች ወንድሞቹና እህቶቹ ላይ ያለው ሐቅ ነው። የሚቀበረውስ የት ነው ከተባለ የሚቀበረው ፊ መቃቢር ልሙስሊሚን ነው። ሙስሊም ከሆነ የሙስሊሞች መቃብር ላይ ነው የሚቀበረው። ሙስሊም ከካፊሮች መቃብር መቅበር አይፈቀድም። ካፊርም ከሙስሊሞች መቃብር መቅበር አይፈቀድም። ኢላ ሊደሩረቲ ችግር አጋጥሞ ካልሆነ በስተቀር መቃብር ከሌለ አማራጭ ካጣ ያገኘው ቦታ ትቀብረዋለህ። የትም ቦታ ይቀበራል። ያው ዙሮ ዙሮ ወደ ዓለም አልበርዘኽ ነው የሚሄደው። ዓለም አልበርዘኽ ሙእሚኖች የሚሰባሰቡበት አንድ ቦታ ነው። እንደገና ካፊሮችም የሚሰባሰቡበት አንድ ቦታ ነው። ነገር ግን ነብዩ አለይሂ ሰላቱ ወሰላም መይት የተአዛ ቢዓዛብ ጂራኒህ በጎረቤቶቹ ቅጣት አዛ ይሆናል ስቃያቸው አንዱ ይሰማዋል ማለት ነው ወደ ሌላ ዓለም ስለቀየሩ። ስለዚህ አዛ የሚሆንበት ቦታ ላይ መቅበሩ ተገቢ አይደለም። ሙስሊሞች መቃብር ላይ ነው የሚቀበረው። ከካፊሮች መቃብር አይቀበርም። ሐራም ነው በሸሪዓቱ ልእስላሚያ። የሆነ ዝም ብሎ የተጠላ ምናምን ቀለል የተደረገ ሳይሆን ሐራም ነው፣ አይፈቀድም። ኢላ ሊደሩራ ችግር ካላጋጠመ በስተቀር ወደሩረቱ ቱቢሑ ልመሕዙራት ደሩራት ችግር ክልክል የነበሩ ስለሚያስፈቅዱ ያኔ ምንም አማራጭ የለም። በዚህ መልኩ አንድ ሟች ይሸኛል ማለት ነው ኢንሻአላሁ ተዓላ። ጥያቄ ካላችሁ ነዓም። እጁ ቆርጠው ስላመጡት ስለ እጁ አልነገርኳችሁም። እጁ አመች ወደ ሆነ ነው የሚሆነው። ከተቻለ ልክ ሶላት እንደሚሰግድ ሰው ደረቱ ላይ ቢሆን የተሻለ ነው። እንደገና ደግሞ በተለይ ሴቶች ከሆኑ መፋሲል የሰውነታቸው መለያያ ግልጽ እንዳይሆን እዚህ ሀገር እንኳን በሳጥን ነው የሚሄደው፣ ችግር የለውም። እንደ ሀገር ቤት ከሆነ ግን ከላይ ልብስ ይደረባል። ፋጢማ ረዲየላሁ ዐንሃ ወአርዳሃ የነቢዩ ዐለይሂ ሰላቱ ወሰላም ሴት ልጃቸው ስሞት እንደዛ አድርጉልኝ ብላ ተናገረች። ከሞተችም በኋላ ሰውነቷ ቅርጿ እንዳይታይባት ያደረገችው ወስያ ነበረ። ውጪዝ ተቀባይነት ያለው ወስያ ነው ኢንሻአላህ ተዓላ። አላሁ አክበር አላሁ አክበር